ማን የሚያራሩጥሽ? ሩታ አዴሬ ብጮኛ ምን ሆነ ታውቂ? አውቃለሁ። ወይ ወዲህ ነው ጥለሽ የምትሄጂው? ከዚህ በኋላ ምን ቀረኝ? 10 12 አይበቃም። የምርህን ነው? በዛ ላይ የት እየሄድሽ ነው? ጥፍት ብለሽ የምትመጪው? ሁላችንም አዴን ስለምንወዳት ሁላችንም ሰዎች ስለሚሉት ነገር ግድ የሚሰጠኝ ይመስልሻል? ቢሆንም እኮ ያ ሰው አይደለሽም። ለነገሩ ምቀኛ እኮ ከሩቅ አይመጣም። ከዚህ በኋላ እንደዚህ ነገር ድጋሚ ይፈጠር አንቺ ስላልሽ ነው እንደ ይፈጠር። እዚህ ምን ትሰራለሽ? አሹዬ አቤት አልኩ። የሚጠቅምሽን ነገር አትናገሪ። በቃ ጤነኛ አይደለህም። ጦሽ ነገር ነው የምልህ እኮ ለዚህ ነው። አንድ ነገርማ ሆነሽ። ምንም አልሆንኩም፣ ተወኝ በቃ። አንተ ምን አገባህና ነው የምትደውልላት? አዴ እንደሚወዳት ላንተ እንደነገርኩ ባል። ታዲያ ምን ችግር አለ? ልቀቂኝ ብዬሻለሁ። ምንስ በር እየተደበደበ ዝም ብሎ ቆሟል እንዴ ልጁ? አንተ አሹ ቆያማ። ሩታዬ ማን ነው እሱ? ምን ሆነሽ ነው? ማን የሚያራሩጥሽ? ሩታ ምን ሆነሻል? ማሚ ማንም ሰው ምንም ነገር እንዲለኝ አልፈልግም። እንዴ ምንድነው? ምንም አልሆንኩም ማለት አንቺ ልጅ ነይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች፣ ውድ ኤርትራውያን በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ትረፍርፍ ይበልልኝ። አላህ የርፈት እንጀራ ይስጣችሁ፣ ያላሰባችሁትን ርዝቅ ይስጣችሁ፣ አገራችን ሰላም ያርግልን፣ ሳይቸግረውም እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እርዳታችሁ ያስፈልገኛል ውዶች ማለት ነው። መልካምነት ሁልጊዜም እንደምለው ለራስ ነው። በምድር የምናደርገው መልካም ነገር ሁሉ በሰማይ ይከፈለናል ማለት ነው እና ውድ ቤተሰቦች፣ የኔ መልካሞች፣ የኔ ቀኖች ማለት ነው ወላይታችሁ ላይ አገዛ አድርጉኝ ማለት ነው። እሺ እና አገዛ አድርጉኝ። እኔ መጥፎ ነገር አልናገርም። በቃ ስለ ዘረኝነት አላወራ፣ ስለ ሃይማኖት አንተናል። በቃ ከሁሉም ነገር የጸዳ ቻናል ነው ማለት ነው። በቃ ፖለቲካ አላወራ፣ ገሌ ስለ ብሔር አላወራ፣ በቃ እና ስለዚህ ኢንሻአላህ 20,000 ሰብስክራይብ ብታስገባችሁኝ መቼም መመኘበት ያኔ መመኘት ጥሩ ነገር ነው ማለት ነው። ያኔ እሱ ጥሩ ነገር ብኝማኝ አላህ ነው የሚያደርገው እና መመኘት እንትን አይደለም። 5,000 6,000 ሰብስክራይብ ላይ ነኝ። በቃ ወላሂ ነው የምላችሁ 10,000 ላይ አስገቡኝ ማለት ነው። እንዴ እናንተ ምን ሆናችሁ ነው? ምንም የሚጎልባችሁ ነገር ከእናንተ የለም። ለእኔ ግን ሰብስክራይቡ በጨመረ ሰዓት ሁሉ አንደኛ ቪዲዮ ይቫራል ይወጣልኛል። ሁለተኛ ነገር አገር ላይ ጥሩ ነገር ከሰራሁኝ ጥሩ ነገር ከሰራሁ ያው ሁላችሁም ታያላችሁ ማለት ነው። ስለዚህ አሁን ባትከታተሉት እንኳን ምንም ባታደርጉት እንኳን ማለት ነው ሰብስክራይብ እያረጋችሁ 10,000 አስገቡኝ ማለት ነው። ከዛ ቀስ ብላችሁ ደግሞ 20,000 ታስገቡኛላችሁ እና ወላሂ ይሄን ቪዲዮ ስታዩ በቃ ሰብስክራይብ የምትለውን ንኳት። ያኔ ከእናንተ ምንም የሚጎል ነገር የለም እና ዛሬ ደግሞ ያው ብቅ ብዬላችኋለሁ። በፍትፈታ ነው የምመጣው ሁልጊዜም ኢንሻአላህ። ወደፊት ጥሩ ነገር አደርጋለሁ።
ውድ ቤተሰቦችን እንግዲህ ዛሬ ደይን ይዤላችሁ መጥቻለሁ። ደብ እንግዲህ እናቱም ወደ ሀገሯ ሊሄደች ነው። ያቺ ጨብራራማ የላሸቀሽ ልጅም እንግዲህ ሳዴብ ባሌ ነው ጮኛዬ ነው እያለች እየተመናቀረ ነው። ታለምም ደግሞ በጣም ተናዳለች። ምክንያቱም ይቺ የተማቀረች እንትና እኮ ነው ደግሞ እትዬ ደግሞ ምን አይነት ሴት አይ አለም ደግሞ ምን ይቱናት ደግሞ ይችን ሴት ብላ መምረጧ እያለች ታለብዬም በጣም ተናዳለች። እንግዲህ ያቺ ጨብራራና እኔማ ስሟንም መጥራት አልወድም እና ያቺ ጨብራራም እንግዲህ አንዴ ጉጭ እኮ ነው ነገሩ። ላሹ ብልሹ እንግዲህ ስልክ ሰጥተዋለች። ምክንያቱም ደፍ ሲመጣ እንድደወልላት ሩታዬም ደግሞ እንግዲህ ቅናት ነው መሰል ጡጡጡጡ ለሩታዬ ታይኮን ያች እናት ሮማኔ ማለት ነው። ቅናት ነው መሰል ጨር አርጓታል። ስልክ መንጥቃ ለታለም የሰጠችው ደጋረገች። ወንድ ልጅ እንደው ስልክ ታያ አሸጋሪ ነው። ወንድ ደጋረገች። እንስማ ታለ እትዬ ምን ችግር አለው? ቲክቶክ ፌስቡክ ባይበት እኔና ሩታ የሚሰራ ነውን የፈመስንበትን ባይበት ሰዓት እየተይተ ይላታ ምትላል። የሰው ስልክ ወደ ባለቤቱ ነው መመለስ ያለበት። አንተ እንዴት ተመቸው ወዲህ ምናምን በቃ ያችን ልጅ እንዳታስገባ ትለዋለች ማለት ነው። ያው እንግዲህ ሳደይም ሙንገር ላይ ታገኛትና ነጨራ ትተዋታል። ደጋረገችሽ ይገባሻል እያልኩ ነው እኔ ማለት ነው። ደብ እንግዲህ ያው እናትን የኔን ደብ ደግሞ ከዛ ደብዬ እኔን የምትፈልገኝ ከሆነ እናት የነጠቀችኝን ክብር እንድታስመልስልኝ እፈልጋለሁ። ጀግና አይደል? እንደዚህ ነው ሴት ልጅ ቆፍጠን ስል እንድታስመልስልኝ እፈልጋለሁኝ ትለዋታለች። ያው እንግዲህ ማዘሩ እኳም ዶክተር ጋር ሄድና እንግዲህ ዶክተር ጋር ስታገኛት ዶክተርዬ ይህች ልጅ እርጉዝ ናት እንዴ ትለዋል። አይ አይደለችም እና ምን ሆና መጥታ ነው? አይ መሟት መጥታ ነው ምናምን ይላታል። ዶክተርም እንግዲህ እንደታወቀው በደካማ ጎኗ አልገባም ብሎ ነው እንጂ ካዴ ፍቅር ይዞታም። ያው እንግዲህ ሲያቸኝም ሚዲየንም ጮኛኔ ተብዬዋንም ከሷ አጠገብ እንድትልቂ እፈልጋለሁ። አዴን ለሷ ደስታ ስል እንድተውኳት ብታውቂማ መልካም ነበር፣ አጠገቧ ባደረሽም ነበር ይላታል። እናም ውድ የዚህ ቤተሰቦች ገዛ በኋላ ስም እንደዛ ይላታል። እናቱም ውዝግብ ውስጥ ናት። አደይ እንግዲህ ምን ይፈጠር ይመስላችኋል? ውድ ቤተሰቦች ያው እንግዲህ ምን ሊያደርግ ይመስላችኋል? እና እንደኔ ከሆነ የደብ እናት ወደ የመጣችበትና የደብ ጮኛ ነኝ እያለች የምትመራቀነው መንከሴስ ወደ መጡበት መሄድ አለባቸው። ነገር ግን ደስ የሚለው እናቱ አጠገቡ ብትሆን ሰርጉ ያማረ የደመቀ የተዋበ የሰመረ ይሆን ነበር። አለ እናት ሁሉም ነገር ባዶ ነው። ግን የደብዬ እናት ጥሩ ነገር ስላላደረገች እኛ ተመልካቾች ለክብራችንም አደይን ስለምንወዳት ለኛም ክብር ሲባል መቼም የመዳም ቅመሞች ስለሆነች የምናየው ስለዚህ የደብዬ እናት መስተካከል አለባት። ምክንያቱም እናት በሌለችበት ትዳርም ሆነ ምንም ነገር ስለማያምር ብዬ አስባለሁ። ውድ ቤተሰቦች ያው እንደተለመደው እያደረጋችሁ መልካምነት ለራስ ነው። ቅን ልብ ያላቸውን ሰዎች አላህ ወደ ቻናል ያንጣልኝ። ቻው መልካም ሁሉም ከመኘሁላችሁ የእኔ ዳይመንዶች